ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዳያችሁ ቴዲ ዛሬ ቅመሜ ጋር ውሰዱኝ ከቅመሜ አገናኙኝ ብሎ በጣም አጨልሏቸዋል እነ ፍፄ ማለት ነው። ባይዘው አንዳንዶቻችሁ ቪዲዮን ጨርሳችሁ ሳታዩት እየሄዳችሁበት ነበረ። እሱም ይሄንን ፈርቶ መግቢያ ተናግረዋል። ፕራንክ መደረግ እንዳለባቸው ማድረግ እንዳለበት ጨረቃዎቹ ደግሞ አሁን ባሉበት ሲቹዌሽን በጣም ደስ እንዳለው ማለት በቃ እነሱ ሶስተኛ ወገን የሚገባ ሰው እንዴት አሽቀንጥራችሁ እንደምትጥሉት ወይም እንደምታስወጡት ተስፋ አደርጋለሁኝ ብሏል። ይሄ ግልጽ ነው። ጨረቃዎቹ ማንንም አያስነኩም፣ ማንንም አይነኩም እና አሳልፈው ማይሰጥ ኦዲየንስን ያላቸው በዚህ ግልጽ ነው። የተወራለት ነው የጨረቃ ፋሚሊ ማለት ነው። በየሄደበት ማርያምን በጣም ልዩ ፋሚሊን ያላቸው በዚህ ተመስገን ሊሉ ይገባል። ዛሬ እነ ፍፄ ያጨልሏቸዋል። ውሰዱኝ በቃ ናፍቃኛለች ምናምን እያለ ነበረ። ባለፈው በሰራውም ስራ ተናግረዋል። ያለ ማወቅ ወጣትነትም ይዞኝ ብዙ መንገድ ሄጃለሁኝ ብሩክ ማንነቱን ሳላቅ ምን አይነት ልጅ እንደሆነ ሳላቅ እያለ ነበረና ኤንዌስ ያው አንዳንዴ አሪፍ ስራ ነበረ። እንዳውም የዛኔ ማለት ነው ከነ ቴዲ የሰሩት ጊዜ እንዳውም የዛኔ ይሻል ነበረ አዲስ አበባ ላይ ማለት ነው። ያው ባጭሩም ተቋጭተዋል ማለት ነው። ደስ በሚል አሪፍ ነው፣ ምንም አይልም። ጨረቃዎቹ ቤት የመጡት ለስራ ተምረናል የሚሉ ነው እያየንም የነበረው። ደግሞ ያው መማርም አለባቸው። ይሄ ነው ዋናው ነገር፣ እኛ የምንፈልገው ነገር። ግን ደግሞ በመሀላቸው ሁለቱን የሚያለይ ነገር አታድርጉ ከዚህ በኋላ። ምክንያቱም የጨረቃ ፋሚሊ በሁለታቸው ድርድር ያቅም በእውነት በስማም ከአብሰላት ይጀምራል እኮ። አብሰላት እኮ ዴፊኒቲቭ ነው ከሶሻል ሚዲያ ያስጠፏት በስራው ማለት ነው። እና በጣም ደስ ይላል። ያው እነሱ ደግሞ በጣም ደስ የሚል ስራ እየሰሩ ነው። ቲክታክ ላይ አጫጭር ቪዲዮዎች፣ አጫጭር ድራማዎችን በማለት በጣም ደስ የሚል ትምህርት ሰጭ እየሰሩ ነው። ሚኮ ቤት ማለት ነው ከቴዲ ጋር ካያችሁት እውነት በጣም ግቡና ይውላቸው።